ስምሽ ማነው? ስምሽ ላህታዘን ነው ወይ? ላህታዘን ከሆነ ማን አወጣልሽ? ላህታዘን ማለት ምን ማለት ነው ብላችሁ ያው ብዙ ጊዜ የሚጠይቁኝ ጥያቄ ነው ማለት ነው። ስሜ ነው ወይስ አይደለም የሚለውን ዛሬ እመልስላችኋለሁ ማለት ነው። ምክንያቱም ዩቱብ ከከፈትኩ እስካሁን የምጠይቀው ጥያቄ ነው ማለት ነው። እስከ መጨረሻው ላይክ፣ ሰብስክራይብ ያደረጋችሁ ተከታተሉኝ ህባይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የቻናሌ ቤተሰቦች እንዲሁም ክርስቲያን ወገኖቼ? ሰላም ሰላም ብያለሁ። በያላችሁበት የአላህ ሰላምና እዝነት አይለያችሁ እህቶቼ። ለቤቴ አዲስ የሆናችሁ ላይክ ሰብስክራይብ ያረጋችሁ እንድታበረታቱኝ በትህትና እጠይቃለሁ እህቶቼ። በእናንተ ያው የሚቀንስ ነገር የለም፣ የሚጎዳ ነገር የለም። ለእኔ ግን ያው ማበረታቻ ነው። ላይክ ሰብስክራይብ አድርጉኝ፣ ምን ችግር አለው? የሀገሬ ልጆች አበረታቱኝ ማለት ነው። እና ዛሬ ያው ስሜንና ማብራሪያውን ይዤላችሁ መጥቻለሁ። ዩቱብ ከከፈትኩኝ እስካሁን ያው የምጠየቀው ጥያቄ ነው ማለት ነው። ስምሽ ላህታዘን ነው ወይ? ማን አወጣልሽ? ላህታዘን ማለት ምን ማለት ነው? ያው ዩቱብ ከከፈትኩኝ እስካሁን የምጠየቀው ጥያቄ ነው ማለት ነው። ግን ላህታዘን የሚለው ስም ደግሞ ዩቱብ መንደራው ዞር ዞር ሲል እስካሁን ከኔ ውጭ አላየሁትም ማለት ነው። እኔ ብቻ ነኝ ላህታዘን የሚለው ያለው። ስለዛ ነው መሰለኝ ብዙዎቻችሁ የምትጠይቁኝ። ያው ስሜ ላህታዘን ነው። ሴት ልጅ ስትወልዱ ላህታዘን በሏት እና እሺ፣ ቀልዱ ቀልድ ነው። ያው ብዙ ጊዜ ይሄን ጥያቄ የሚጠይቁኝ ደግሞ ክርስቲያን ወገኖች ናቸው። ያው ሙስሊሞች ሁላችንም እናውቀዋለን ላህታዘን የሚለውን አኪድ ያው ማያውቀው አለ ብዬ አልልም። አላሁ አለም። ጥያቄውም ደግሞ ያው እስካሁን ይሄ ጥያቄ የሚጠይቀው ከክርስቲያን ወገኖች ናቸው እና ዛሬ እስቲ ልመልስላችሁ ብዬ ነው የመጣሁት። ላህታዘን የምለው ስሜ ነው ወይስ አይደለም የምለውን እሱን ልመልስ ነው የመጣሁት ማለት ነው ዶቼ። እና ላይክ ሰብስክራይብ ማድረጋችሁን አትርሱ። በመሀል መሀል ላስታውሳችሁ፣ ብዙ ጊዜ ይረሳል ማለት ነው። ላይክ ልጠራኝ ባልሆነ እሺ። ላተሐዘን የሚለው ስም ምን ማለት ነው? ስምሽ ነው ወይ? አው ስሜ ነው። ላተሐዘን ብላችሁ ጥሩኝ ማለት ነው። አዎ ስምሽ ማን ነው? ማን ብለን እንጥራሽ ለምትሉኝ ላህታዘን ብላችሁ ጥሩ። እንግዲህ ያው ሌላ ስም ካለኝ ሌላ ጊዜ እናየዋለን ማለት ነው። ማለሽ አሁን ለጊዜው ላህታዘን በሚለው ጥሩኝ። ላህታዘን ማለት ደግሞ ትርጉሙ ምን ማለት ነው ለምትሉኝ ደግሞ ላህታዘን ማለት ያው በአረብኛ ነው ማለት ነው። አረብኛ ነው ላህታዘን የምለው። ላህታዘን ማለት አትከፋ ወይም አትዘን፣ አብሽር እንደማለት ነው ማለት ነው። እኔ ደግሞ ያው ይሄን ስም የመረጥኩበትና ያወጣሁበት ምክንያት አለኝ ማለት ነው። ምክንያቱም ደግሞ ኢንሻአላህ ከፈለጋችሁ ምን ነበር ምክንያትሽ በምን መጣ ካላችሁኝ ወደፊት እነግራችኋለሁ። አሁን ሳይሆን እነግራችኋለሁ ኢንሻአላህ። እና ላህታዘን አትከፋ፣ አብሽር እንደማለት ነው። ያው ረሱል ሰለላሁ ዐለይሂ ወሰለም እንደዛ በደረሰባቸው ጊዜ ያው አቡበክር ሰዲቅ ረዲየላሁ ዐንሁ በጣም አዝነው ነበረ። ላተሐዘን እነላህ መዕና ብሎታሉ ማለት ነው ረሱል ሰለላሁ ዐለይሂ ወሰለም። አላህ ሱብሃነሁ ወተዓላ መሪም ረዲየላሁ ዐንሃ ያ መሪም ላተሐዘኒ ወላ ላተካፊ ብሏታልና ያው ብዙዎቻችን የምናውቀው ነው። ብዙዎቻችን ሳይሆን ሁላችንም ማለት እችላለሁ የምናውቀው ነው ማለት ነው። ላህታዘን የሚለው ቃል በአረብኛ ነው ማለት ነው። ብቻ ያው እኔ እንጃ አብራርቼም እንትን አልኩት አይመስለኝም። ብቻ ያው እንደዛ ነው ሀባይብ። እና ማን ብለን እንጥራሽ ለምትሉኝ ያው ላህታዘን በሚለው ጥሩኝ ማለት ነው። ስምሽ ነው ወይ ላላችሁኝ፣ አው ስሜ ነው። ሌላ ጊዜ እንግዲህ ሌላ ስም ካለኝ ወደፊት እናየዋለን ማለት ነው። ስንት ጊዜ ስንገባ 1 ሚሊዮን
1 ሚሊዮን ስንገባ ማለት ነው። 1 ሚሊዮን ከገባን ስሜን እናገራለሁ ማለት ነው። ሌላ ስም ካለኝ ያው እዛኔ የምናየው ይሆናል ኢንሻአላህ። አላህ የዛ ሰው ይበለንና ያው ምኞት የኛ ነው የሚያሳካው አላህ ነው አይደል እንዴ? ምን ችግር አለው? አላህ ምን ይሳነዋል? ከኛ የሚጠበቀው ማማኘት ነው። ሰጪው አላህ እስከሆነ ድረስ ምንመኘውን ሰፋ አድርገን ማማኘት ኸይር ነውና አላህ ደግሞ ከዛም የበለጠ ሊያደርገው ይችላል። እስቲ መጀመሪያ ግን አሁን 2000 ያስገቡኝና ሌላው ከዛ በኋላ ይታይበታል ማለት ነው። 2000 ሳትገቢ ገና እንደዛ ያለሽ እንዴ እንዳትሉኝ፣ አመት ሆኖታል ግን 2000 አልገባ ማለት ነው። ግን ይገባል ኢንሻአላህ፣ የበለጠም ይሆናል። ምኞት ያላህ ነው ኢንሻአላህ። እና ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ያው እስካሁን እገባ ነበር 3 4 እገባ ነበር። አለመመቻቸት ነው። ኢንሻአላህ ለኸይር ነው ሁሉ። ኢነላህ ማሳብሪን። ትልቅ አላማ ሲኖረን ትልቅ ትዕግስት ግድ ይላል ማለት ነው። መታገስ። ትዕግስት ደግሞ ፍሬዋ ጣፋጭ ነው፣ ሂደቷ ግን መራራ ነው። አላህ ደግሞ ኢንሻአላህ ከመራራ ወደ ጣፋጭነት ያሸጋግረን ማለት ነው። ወዶቼ ግን ያው ላይክ ሰብስክራይብ ብታረጉ ደስ ይለኛል። ያው ካላረጋችሁ እንግዲህ ምንም ማድረግ አይቻልም። ኢንሻአላህ የሚያድግበት ጊዜ ይኖራል ማለት ነው። ለአሁን ያው እንደዚህ ባለው ተፍ ተፍ ማለት ነው። ተፍ ተፍ ያለን ለመደማመር ሲመችኝ ይደማመራለሁ። ግን የደመርኩት ራሱ አይመልስልኝም። ለምን እንደሆነ አላውቅም። ያው ይሄም ካልመለሱልሽ ከየት መጣ እንዳትሉኝ፣ ያልመለሱልኝ ያው ብዙ አሉ ለማለት ነው። ግን ከዛ ውጭ ያለው እንደ የውጭ ያለ ሰው አይደምርም። ለምንድነው ሰው ተገላልጦ ያኔ ራቆቱን ካልወጣ የሆነ ሀረካት ካላሳየ ምናምን ሰብስክራይብ አይደረግም እንዴ? ወይ ጉድ! ኧረ ተው አበረታቱን። እና እንደዛ ነው እላችኋለሁ። ሀባይብ ላ ተሐዘን ኢነላ ማዕና የሚለው ያው በአረብኛ ነው ማለት ነው። ሀባይብ ላ ተሐዘን የሚለው ስሜ ሳይሆን ያው እኔ የመረጥኩበት የራሴ የሆነ ነገር ስላለው ነው። ላ ተሐዘን የሚለውን ስም ያወጣሁት ማለት ነው። አባት እናቴ ያወጡልኝ ስም ሳይሆን ያው ለዩቱብ እኔ ያወጣሁት ስም ነው ማለት ነው። እኔን ደግሞ አባት እናቴ ያወጡልኝ ስም 1 ሚሊዮን ስንገባ በቃ የዛኔ የምናየው ይሆናል ማለት ነው። አላህ የዛ ሰው ይበለን ኢንሻአላህ። ላይክ ሰብስክራይብ ማድረጋችሁን አትርሱ። እስከ መጨረሻ ድረስ ቪዲዮ አስረዝሜ ደግሞ ብዙ አላስረዝምም፣ እናንተም እንዳትሰላችሁ ማለት ነው። እና ለበሌላ ቪዲዮ አላህ እስከሚያገናኝን ድረስ አሰላሙ አለይኩም ወራህመቱላህ ወበረካቱ።